السلام عليكم ورحمة الله وبركاته. دي تكبراتشو كبراتنا كبران ود بيسبوش نمتواتشو ሶስቱም ታላላቅ ኡስታዞቻችን ናቸው። ኡስታዝ ያሲን ኑሩ፣ አቡበክር አህመድና እንደሁም ኡስታዝ አህመዲን ጀበል ናቸው ማለት ነው። ታዳ በአርሲ እየሆነ ያለውን በንጹሃን ላይ ጥቃት እያወገዙ ይገኛሉ። የንጹሃን እልቂት በአስቸኳይ በቃ ሊባል ይገባል። ኡስታዝ አቡበክር አህመድ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ዋና ጸሐፊ ኡስታዝ አቡበክር አህመድ በኦሮሚያ ክልል አርሲ ዞን በንጹሃን ዜጎች ላይ እየተፈጸመ ያለውን ጥቃት በጽኑ አውግዟል ይላል ወይም አወገዙ ይላል። በነገራችን ላይ አሁንም ቢሆን ንጹሃኖች መሞት የለባቸው። ማንንም ይሁን ማንንም ሰው የሆነ ሰው ለሰው ልጅ ድምጽ መሆን አለበት። ሰው የሆነ ሰው ብቻ አላህ Subhanahu Wa Ta'ala ዲን ላ ኢክራሃ ፊ ዲን ያለው لا إكراه في الدين بدين ማስገደድም የለም ንጹሃኖችንም ማመካት የለባቸውም። ያው እንግዲህ ሰሚ ካለ ማለት ነው። ኡስታዝ አቡበክር አህመድ ዋና ጸሐፊው ባስተላለፉት የሐዘን መግለጫ በአርሲ ዞን አሳኮ ሽርካ እና ሆንቆሎ ዋቤ ወረዳዎች ታጣቂዎች ንጹሃን የኦርቶዶክስ ክርስትና እምነት ተከታዮችን በመግደልና ከቤት ንብረታቸው በማፈናቀል የፈጸሙትን ሰይጣናዊ የጥፋት ተግባር አውግዘዋል። በአርሲ በተደጋጋሚ ንጹሃን ኢላማ ያደረገ ጥቃት እየተበራከተ መፍትሄ ሳያገኝ መቀጠሉ እጅግ ያሳማል ያሉት ኡስታዝ አቡበክር አህመድ ንጹሃን ዜጎች በማያውቁት አጀንዳ ለሞት ለእልቂትና ለስደት መዳረጋቸው ልብ ሰባሪ መሆኑን ገልጸዋል ይላል ማለት ነው። ይህም መሰል የንጹሃን እልቂት ለአንድና ለመጨረሻ ጊዜ ለማስቆም ሁሉም ኢትዮጵያዊ እጅ ለእጅ ተያይዞ ሊቆም እንደሚገባ ጥሪ አቅርበዋል። በመጨረሻም ጥቃቱን ሰለባ ለሆኑ ወገኖች ቤተሰቦች መጽናናትን፣ ለተጎዱ ፈጣን ማገገምን እንዲሁም ለተፈናቀሉ ደህንነታቸው ተጠብቆ ወደ ቀያቸው በአስቸኳይ መመለስን እየተመኙ ለሀገሪቱ ሰላምና መተዛዘንን ተማጽነዋል ይላል ኡስታዝ አቡበክር አህመድ። ኡስታዝ አህመዲን ጀበልም እንደዚሁ በራሱ ብሏል ማለት ነው። ኡስታዝ ያሲን ኑሩም ኡስታዝ በድሩ ሁሴንም ሁሉም ኡስታዞች በነገራችን ላይ ተናግረዋል። በዚህ ዶክተር ማነው ስሙ ዶክተሩ ማን ነበር ስሙ? ዶክተር ሰምሃር ተክሌ ማለት ነው። ዶክተር ሰምሃር ተክሌ ሁሉም በዚህ ዙሪያ እየተናገሩ ነው። ኡስታዝ ያሲን ኑሩ በምስራቅ አርሲ የተፈጸመው ጥቃት አወገዙ። ታዋቂው የሃይማኖት መምህር ያሲን ኑሩ በምስራቅ አርሲ በዜጎች ላይ የተፈጸመውን አሰቃቂ ጥቃት አጥብቀው ያወገዟቸውና የተሰማቸውን ጥልቅ ሐዘን መግለጻቸው አስታውቀዋል ያለ ኡስታዝ ያሲን ኑሩ ባስተላለፉት መልእክት ጥቃቱ የሀገሪቱን ሰላም ለማናጋትና የህዝቦችን የዘመናት ትስስር ለመበጠስ በኩያን የተፈጸመ ሀገር አጥፊ ድርጊት መሆኑን ገልጸው በሚመለከተው አካል መሰል መጠን ሰፊ ጥፋቶችን በአፋጣኝ በመግታት የዜጎችን ሰላም ወጥቶ መግባት መብት እንዲያረጋግጥም ጠይቀዋል። በተጨማሪም ክስተቱን እንደ መልካም አጋጣሚ በመጠቀም ከህዝቦች መካከል አለመተማመን የሚዘሩ አካላት ከድርጊታቸው እንዲቆጠቡ ያሳሰቡ ኡስታዝ ያሲን ኑሩ ለተጎጂዎች መጽናናትን፣ ለሀገር ሰላምና ለተበዳዮች ፍትህን ተመኝተዋል ይላል። አርሲ ላይ እንግዲህ የክርስትና እምነት ተከታይ ወገኖቻችን በጣም እልቂት ላይ ናቸው ተብሏል። ምንም ማድረግ አይቻልም። እንግዲህ አላህ ሰላሙን ያንጣልን ነው ጎበዝ። ነገራቶቹ አንዳንዶቹ ተአቅም በላይ የሆኑ ያሉ ይመስላል። አህመዲን ጀበልም የንጹሃን ደም መፍሰስ ይብቃ፣ ለዘላቂ ሰላም በጋራ እንምከር። ኡስታዝ አህመዲን ጀበልም በምስራቅ አርሲ ዞን በንጹሃን ኦርቶዶክስ ክርስቲያን ላይ የተፈጸመውን ዘግናይ ጭፍጨፋ የቤተ ክርስቲያን የመኖሪያ ቤቶች መቃጠል በጽኑ አውግዘዋል። መሰል ጥቃቶች ልብ በሐዘን እንደሚሰብሩ በመግለጽ ዜጎች መገደል በአስቸኳይ ሊቆም እንደሚገባ አሳስበዋል። ሁሉም ይቆም እያሉ ነው። እነዚህ ብርቅዬ ኡስታዞቻችንም እኛም በበኩላችን በመንችለው አቅም
አሁንም ቢሆን ንጹሃን ምንም ይሁን ምን ጎበስ እስልምና አንድ ከሚያስተምረን ትምህርት በነገራችን ላይ ነገዳዎቹ በእስልምና ምናምን ተወሽቀው አይደለም መጀመሪያም ገዳይ ስለሆኑ ነው የሚገሉት እንጂ እንትን እንደዚህ በሃይማኖት ምናምን አይደለም ለሃይማኖት ተቆርቆሮ የሚያደርግ የለም አሁን ሰዓት ሲጀመር ማለት ነው ሁሉም አላህ ሙስተዓን ማለት ነው ግን እስላም የሚያዘው ምንም አይነት ዛፍን እንኳን ያላግባብ እንዳንቆርጥ ነው እንኳን ህይወት ያለውን ዛፍን እንኳን እና ውድ ቤተሰቦቼ እንዳልኳችሁ ሁሉም ኡስታዞች በዚህ ዙሪያ መግለጫ እየሰጡ ነው አሁንም በአስቸኳይ መገደላቸው የምስኪኖች ደም መፍሰስ መቆም አለበት አገር ላይ ጭቦ ያመጣል ግፍ ነው በላ ነው ጥሩ አይደለም ሌላኛው ኢራንና አሜሪካ ሌላ አዲስ ጦርነት ከፍተዋል ምናልባት ያልሰማችሁ ካላችሁ ኢራን በኩዌት አየር ማረፊያ ላይ ከባድ የሚባል ጥቃት አድርሳ ወደ 63 ሰው አካባቢ መጎዳቱ ተሰምቷል ማለት ነው የኩዌት ጤና ሚኒስቴር እንደተናገረው እንዲሁም በባህሬን ኳተር ላይ ምናምን ዞሮ ዛሬ ጥቃት አድርሳለች አሜሪካ ዳሯን ጥቃት አድርሳባት ነበር እንግዲህ ለዓለማችን ሰላሙን አላህ ያንጣው እንጂ እሱ ከዛሬ ከነገ ሰላም ይመጣል ምንም ነው ሰላም አልተገኘም ዓለም እንግዲህ ውድ ቤተሰቦቼ እንደምታዩት እነሱ ድምጽ ስለሆኑ ብቻ በርካቶችም እየተሳደቡ ነው ያም ዓለም ስድብ ምናምን ሳይሆንኛ የሰው ልጅ ህይወትን ያክል እየተቀጠፈናለሁ ህይወትን ያክል እየተቀጠፈ ነው አሁንም ቢሆን ተው ሊባል ይገባል አገር ሰላምን የሚያክል ነገር የለም ወላሂ ሰላምን የሚያክል ነገር የለም ንጹሃን መገደል ምንም የለባቸው ምንም ብለው በማያውቁት አጀንዳ በማያውቁት ነገር ምን ብለው ይገደላሉ ስለዚህ መሆን ያለበት እዛ አካባቢ ላይ ድምጽቸው የሚሰማ ግለሰቦች ድምጽ ሆነው እነዚህ ምስኪኖችን ህይወት መታደግ እንዳለባቸው ነው ሰው የሆነ ሰው ሰዋዊ ስሜት የሚሰማው ሰው ማለት ነው ማንንም ይሁን ማንና ክርስቲያን ወገኖቻችን ለምን ይገደላሉ በአገራቸው ላይ ኮራ ብለው ቀና ብለው መኖር ይችላሉ ሙስሊሙ ሲገደል ድምጽ እንደምንሆን ሰው ነው በነገራችን ላይ ምንም የሚለይበት ነገር የለምና አላህ ኸይሩን ይሻልን ለሞቱት እንግዲህ ለቤተሰቦቻቸው መጽናናትን እንመኛለን ለቆሰሉት ደግሞ ቶሎ ማገገምን እንመኛለን ሌላ ምንለው ነገር የለም አሁንም ፍትህን እንሻለን እዛ አካባቢ ላይ ፍትህን ማስከበር የሚችል አካል ካለ ፍትህ እንዲያስከብርላቸው ደግመን ደጋግመን እንጠይቃለን አላህ መልካሙን ይሻላቸው ሰላም አለይኩም ወራህመቱላሂ ወበረካቱ ድምጹን ሼር አድርጉት ሁላችሁም ሰው የሆናችሁ ሁሉ ሼር አድርጉት